ዛሬ ሁላችንም ጋር ይቀራል ብዬ ያሰብኩትን ሐሳብ ይዤላችሁ መጥቻለሁ። ይህም ተፈላጊ ሰው የምንሆንባቸውን 5 ወሳኝ መንገዶችን አሳያችኋለሁ። አብዛኛው ሰው በስራዬ ላይ ተፈላጊ ያልሆንኩት ብዙ ወዳጆች ስለሌሉኝ ነው ብሎ ያስባል። ከጎኔ የሚቆም ሰው ስለሌለ ነው፣ የሚፈልገኝ ሰው ስለሌለ ነው። ታዲያ በዚህ ዘመን ያለ ሰው እንዴት ስራ መስራት ይቻላል ብላችሁ እንደምትጠይቁኝ ያውቃለሁ። ሁልጊዜም ቢሆን ተፈላጊ ላለመሆናችን ምክንያቶች አሉ። ከነዚህም ውስጥ ለምሳሌ ያህል ፍቅረኛ የሌለኝ፣ ጓደኛ የሌለኝ፣ እኔ ከሰዎች ጋር ብዙ ተግባቢ ስላልሆንኩ ነው ብለን ራሳችንን አሳምነነዋል። ተጫዋች አይደለሁም፣ ሰው አያያዝ ካልቻልክ ሰዎች እንዴት ይፈልጉሃል እንላለን። ታዲያ ተፈላጊ ሰው የምንሆነው እንዴት ነው? በስራ በቢዝነስ ሁሉም ከአንተ ጋር መስራት የሚፈልግ ሰው የምትሆነው እንዴት ነው? እንዲሁም ከሰዎች ጋር ባለህ ግንኙነት እንዴት ቁልፍ ሰው መሆን ትችላለህ? ታዲያ ይህንን በዛሬው ቪዲዮዬ የማሳያችሁና የምነግራችሁ ይሆናል። አብዛኛው ጥናቶች እንደሚያሳዩት አብዛኛው ሰው ተፈላጊ የመሆን ጥልቅ የሆነ ፍላጎት አለው ይላሉ። ይህም ማለት ትልቁም ትንሹም፣ መሪውም ተመሪውም፣ ሴቱም ወንዱም ትልቅ ረሃብ አለው፣ ትልቅ ፍላጎት አለው፣ የመፈለግ ረሃብና ጥማት አለው። አንድ ሰው ተፈላጊ ከሆነ ሀብትን መገንባት ለእርሱ በጣም ቀላል፣ የራሱን ከራሱም አልፎ ደግሞ የቤተሰቦቹን ህይወት መቀየር ለእርሱ በጣም ቀላል ይሆናል። ይህ የሚሆነው ግን ተፈላጊ ሰው መሆን እስከቻለ ድረስ ብቻ። ጥሩ የሚባል የፍቅር ግንኙነት እንዲሁም ምርጥ የሆነን ትዳር መመስረት ለዛ ሰው በጣም ቀላል ነው። አንድ ሰው በሰዎች ዘንድ ተፈላጊ ከሆነ ምንም ነገሮችን ለማድረግ ለእርሱ ቀላል ይሆንለታል። ነገር ግን ከባድ የሚባለው ነገር ሁሉም ሰው ተፈላጊ ሰው አይደለም። ታዲያ ተፈላጊነትህን በሰዎች ዘንድ ከፍም ዝቅም የምታደርገው አንተው ራስህ ነህ። እድሎች ወይም ሁኔታዎች አይደሉም በሰዎች ዘንድ ተፈላጊ እንድትሆን የሚያደርጉ። ነገር ግን የራስህ አስተሳሰብና የራስህ ሁኔታ በሰዎች ዘንድ ተፈላጊ እንድትሆን ያደርገዋል። እንዴት አድርገህ ነው ታዲያ ያንን ማንነት ልታገኝ የምትችለው? ማለትም እንዴት ተፈላጊ ሰው መሆን ትችላለህ? ተፈላጊ መሆን እንደምትችሉ የሚረዷችሁንና የሚያግዟችሁን 5 ወሳኝ ያልኳቸውን መንገዶች ወደ እናንተ ላደርስ ይዤ መጥቻለሁ። ሰላም ጤና ይስጥልኝ ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ሀሳብና ጠቅማችኋል ባልኩት ነገር ወደ እናንተ ልደርስ መጥቻለሁ። ይህም ተፈላጊ ሰው መሆን እንዴት ይቻላል የሚለውን አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮውን ከመጀመሪያ በፊት ግን ቻናሉን ላይክ እና ለሌሎችም እንዲደርስ ሼር በማድረግ እንድትጀምሩ ስል ጠይቃችኋለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃችኋለሁ። አብራችሁኝ ቆዩ። የመጀመሪያው ህግ ራስህን ከማንም በላይ ውደድ። ይህ ማለት ግን ራስ ወዳድ ሁን ማለት አይደለም። ራስ ወዳድነትና ራስን መውደድ በጣም ልዩነት እንዳላቸው በዚህ አጋጣሚ እንድታውቁ እፈልጋለሁ። ስልክ ካልጮኸ፣ መልእክቶች ካልገቡልህ፣ እንትና እንኳን እንዴት ረሳኝ፣ እንዴት አልደወለልኝም እያልክ ምድር ላይ ብቻህን የቀረ ያህል ይሰማሃል። የተተውክ ወይንም ደግሞ የተረሳ ያህል ይሰማሃል። ሰዎች አንተን ከመፈለጋቸው በፊት አንተ ራስህን አጥብቀ ልትፈልግ ያስፈልጋል። ሰዎች በአንተ ከማመናቸው በፊት አንተ በራስህ ማመን መጀመር አለብህ። አየህ፣ ብቻህን ጠንካራ ከሆንክ እናም ደስተኛም ከሆንክ ሁሉም ሰው ከጎንህ መቆም ይጀምራል። ሰዎች ደካማን ሰው አይወዱም። ጠንካራ ሆነ ግን ስትታይ ሰዎች በዙሪያ መሰብሰብ ይጀምራል። በዚህም ተፈላጊነትህ ይጨምራል ማለት ነው። ነገር ግን አንተ ብቻህን ሆነ ደስተኛ ካልሆንክ በሰዎች ብትከበብ እንኳን ደስታህ ሙሉ አይሆንም። በሰዎች መካከል ሆነ እንኳን ባዶነት ይሰማሃል። አንተ ብቻህን ሆነ ጠንካራ ካልሆንክ ሰዎች ቢያግዙህ ቢረዱህ እንኳን ለራስህ ልፍስፍስ ሆነ ትታያለህ። እንዲሁም ጥገኛ የሆንክ ያህልም ይሰማሃል። ስለዚህ ከምንም በፊት በራስህ መቆም መጀመር አለብህ። እንደዛ የሚሆነው ግን በመጀመሪያ ራስን መውደድ ስትጀምር ነው። ራስን መውደድ እንዴት ይገለጻል ካልከኝ፣ በመጀመሪያ ራስህን ተቀበለው። ከነ ምናምን አሉብኝ ከምትላቸው ችግሮች ጭምር ራስህን ተቀበለው። ከነ ድክመትህ እንዲሁም ከነ ጉድለትህ ለራስህ ትልቅ የሆነን ቦታ ስጥ። አየህ፣ ለራስህ የምትሰጠውን ቦታ አይተው ነው ሰዎች
አንተን የሚያከብሩ። ልክ አንተ የምትወዳቸውን ሰዎች እንደምትቀበላቸው ልክ እንደዚያ አንተ ራስህንም ተቀበለው። ለምሳሌ ወንድሜ እኮ ጎበዝ ተማሪ ቢሆን እወደው ነበር አትልም። አባቴ ባይጠጣ እኮ በጣም እወደው ነበር አትልም። ከነ ድክመታቸው እንዲሁም ካሉባቸው ችግሮች ጭምር ትቀበላቸዋለህ፣ ትወዳቸዋለህ። ልክ እንደዚህ ሁሉ አንተም ራስህን ተቀበለው። እኔ እኮ ይሄ ነገር ስለጎደለኝ እዚህ ቦታ ላይ አልደርስም፣ ግን ይሄን ባገኝ እኮ ሙሉ እሆናለሁ እያልክ ለራስህ አትንገረው። አይ እኔ ከመጀመሪያው ሙሉ ነኝ ይበል። አየህ፣ ራስን መውደድ ራስን መቀበል ማለት ይህ ነው። ልክ የምትወዳቸውን ሰዎች እንደተቀበልካቸው ማለት ነው። መጨረሻ ላይ አንተ ለራስህ ትልቅ የሆነን ቦታ ስትሰጥ፣ ራስን በጣም ስትወደው፣ ራስንም ስትቀበለው ሰዎችን ለመማረክና ወደ አንተ ለማስጠጋት አትቸኩልም። ይልቁንም በአንተ ማንነት ተማርከው ወደ አንተ መቅረብና መጠጋት ይጀምራሉ። ራስን ስትቀበል ሰዎች ከአንተ ጋር መስራት፣ ከአንተ ጋር ማሳለፍን በሚገባ ይፈልጋሉ። ስለዚህ ከማንም በላይ አስቀድመህ ራስህን ውደድ። ሁለተኛው ተፈላጊ ሰው እንድትሆን የሚያደርግ ወደ ውስጥህ ተመልከት። ወርቅ ወይም አልማዝ በጣም የተከበሩ ማዕድናት ናቸው። ሰዎች ወርቅ ወይም አልማዝን ለማግኘት ወደ ውስጥ 100 ወይም 200 ሜትር ያህል ወደ ውስጥ ይቆፍራሉ። በጣም ብዙ የሚባል የአፈርና የድንጋይ ክምርን ያወጣሉ። ግን ከዛ ካወጡት አፈርና ድንጋይ ክምር ውስጥ የሚያገኙት ወርቅ ግን በጣም ጥቂት የሚባል 100 ግራም ወይም ደግሞ 1 ኪሎ ግራም የሚሆን ያህል ይሆናል። አንዳንድ ሰዎችም ይህንን ጥቂት የሚባል ወርቅ ለመቆፈር ሲሉ እዛው የቆፈሩት ጉድጓድ ውስጥ ገብተው አፈርና ድንጋይ ተደርምሶባቸው ይሞታሉ። ግን ትልቁ የወርቅ ጉድጓድ ግን ያለው መሬት ውስጥ አይደለም፣ ያንተ ልብ ውስጥ ነው ያለው። አየህ፣ እነዚያ ሰዎች ወርቁን ለማግኘት ምን ያህል ወደ ውስጥ እንደቆፈሩ ተመለከትክ። ነገር ግን በዚያ ፋንታ ራሳቸውን ለመለወጥ ወደ ውስጣቸው ይመለከቱ፣ ከዚያ በላይ ዋጋ ይኖራቸው ነበር። በአመለካከት፣ በማንነት፣ በስብዕና፣ በእውቀት ራሳቸው ላይ ቢሰሩ ወርቁ ራሳቸው ነበሩ። አብዛኞቻችን ውስጣችን ላይ ሳይሆን ውጫችን ላይ ነው የምናተኩረው። ውጫችንን ቀይረን ወደ ውስጣችን መመልከት ግን አንችልም። ነገር ግን የምር የሆነ ለውጥን እንዲሁም በሰዎች ዘንድ ተፈላጊነትን የሚያስገኝልን ውጫችንን ማስተካከል ሳይሆን ከልባችን ወደ ውስጣችን መመልከት ስንጀምር። ከውጪ መፈለግ ማለት ምን ማለት መሰላችሁ? አንተ ተፈላጊ እንድትሆንና ህይወትህም እንዲስተካከል ከውጫዊ ነገሮች ወይም ከሁኔታዎች መጠበቅ ማለት ነው። ለምሳሌ ወደ ውጭ ሀገር ብሄድ የዚች ሀገር ነገር ቢስተካከል እያልክ ብዙ ነገሮችን ከውጭው አካል የምትጠብቅ ከሆነ ቆመ ቀርተሃል ማለት ነው። በሰዎች ዘንድ ጭራሽ ተፈላጊ ልትሆን አትችልም። ማንም አይፈልግህም። አየህ፣ ከውስጥ መፈለግ ማለት ግን አቅጣጫህን ቀይረህ የኔን ህይወት ማንም አይደለም የሚቀይረው፣ እኔ ምን ላድርግ? ራሴን ምን አይነት ሰው ላደርገው? ምን ልማር? ምን ልስራ? ምን አይነት አመለካከት ይኑረኝ? ከምን አይነት ሰዎች ጋር ልባል? እንዲሁም ምን አይነት ፕሮግራምን ልከታተል ማለት ስትጀምር ራስ ላይ ብዙ ለውጦችን ማየት ትጀምራለህ። አየህ፣ የትም አልሄድክም፣ ነገር ግን ራስህን እያየኸው ትለወጣለህ። ከሰዎች አይደለም፣ ከማንም የመጣ ነገር አይደለም ህይወትን የሚቀይረው። አየህ፣ እውነተኛ የሆነውን ወርቅ ከውስጥ የምታገኘው ወደ ውጭ ስትመለከትና ሰዎች አንተን እንዲለውጡ ስትጠብቅ ሳይሆን ወደ ውስጥ ስትመለከትና ራስን ማድመጥና ራስን መከተል ስትጀምር፣ ራስ ላይ መስራት ስትጀምር ነው ከልብ ተፈላጊ የምትሆነው። ራስህ ላይ ስትሰራ ለውጡ ከውስጥ ሲመጣ እርግጠኛ ነህ። ሰዎች እንደሚፈልጉና በሰዎች ዘንድ ተፈላጊ እንደምትሆን እርግጠኛ ነህ። መኖር ትጀምራለህ። ከማንም እንደማታንስና የበታች እንዳልሆንክ ይገባሃል። ስለዚህ ወደ ውስጥህ ተመልከት። ሶስተኛው ፉክክርህን አቁም። አንዳንድ ሰው ትልቅ የሚሆን የሚመስለው ሌሎች ከእሱ አንሰው ሲታዩ ይመስለዋል። ከፍ የሚለው ሌሎች ዝቅ ካሉ ብቻ ይመስለዋል። ይሄ ባህሪያችን የመጣው በልጅነታችን ካገኘናቸውና ካየናቸው ነገሮች ነው። ልጆች እያለን አባታችን ወይም እናታችን ልጄ አንደኛ መውጣት አለብህ፣ ከማንም ግን ማነስ የለብህም እያሉን ያሳደጉ። ከዚያ ይሄ ነገር ሲደጋገም አንድ ነገር ውስጣችን ላይ ይፈጠራል። እኔ አንደኛ ካልወጣው ወይም ከፍ ብዬ ካልታየው
ሰዎች እኔን ማክበር አይጀምሩ ወይም በሰዎች ዘንድ ተፈላጊ ያልሆንም ብለን እናስባለን። ሰዎች አይወዱኝም እንላለን። አያችሁ፣ የእኛ ስኬት ሌሎችን በመበለጥ ውስጥ ይሆናል። ለዚያ ነው አሁን ላይ ያለው አመለካከታችን ከድሮ ላይ የተቀዳው። በዚህም ምክንያት በዙሪያችን ያሉ ሰዎች ከበለጡን ውስጣችን ሰላም አይሰማንም። ለምሳሌ ያህል ፌስቡክህን ክፈት፣ ኢንስታግራምንም ክፈት። ሰዎች በጣም እንደተመቻቸው እንደሚዘንጥ፣ እንደሚበላ እንዲሁም በጣም እንደሚዝናና ማሳየት ይፈልጋል። ምክንያቱም እኔ የተሻልኩ ነኝ ብሎ ለማሳየት። አየህ፣ ውስጣዊ አመለካከት ነው ሳናውቀው የገባብን። በዚህም ምክንያት ይህንን ካየ በኋላ ከኔማ የማይሻል ሰው የለም እያልክ በራስህ ላይ መናደድ ትጀምራለህ። አየህ፣ በዚህ ምክንያት እርሱን ለማሸነፍ ስትል አንተ ትለብሳለህ፣ ትዘንጣለህ። በቃ ህይወትህ ፉክክር ብቻ ይሆናል። በዓለማችን ላይ በጣም ችግር የፈጠረብንና በማህበረሰቡም ችግር የሆነው ነገር ይህ ነገር ነው፣ ፉክክር፣ እኔ እበልጣለሁ የሚል። ይህ ነገር እኛ ጋር ብቻ ሳይሆን እስከ መሪዎችም ድረስ የደረሰ ነገር ነው። ለምሳሌ ሀያላን የሚባሉ ሀገራት እኔ ከአንተ የተሻለ ቴክኖሎጂ ስላለኝ፣ እኔ ከአንተ የተሻለ የኒውክለር ኃይል ስላለኝ እኔ ልታደምጠኝ ይፈልጋሉ እያሉ ይነግሩሃል። አየህ፣ ትልቁ ትንሹን ማዘዝ ይፈልጋል። ሁሉም ሰው ከትንሽ እስከ ትልቁ ድረስ ፉክክር ላይ ነው። በዚህም ምክንያት ጤናማ የሆነ ህይወትን ወይም ሰላማዊ ህይወትን መኖር አንችል። በዚህም ምክንያት ሰዎች ከልባቸው እንኳን ቢፈልጉን የእውነት የፈለጉን ያህል አይሰማን። ሰዎች ወደኛ ሲመጡ ይህ ሰውማ ዝም ብሎ አልመጣ፣ ከኔ የሆነን ጥቅም ፈልገዋል ብለን ራሳችንን እናሳምነዋለን። በቃ የበታችነት ስሜት ይሰማናል። ልበ ሙሉ አይደለንም፣ ምክንያቱም ሁሌም ፉክክር ላይ ነን። ፉክክርን አቁም። ሰዎችን ማድነቅ፣ ሰዎችን ማክበር ጀምር። ይሄ ለአንተ በጣም ኃይልን ይሰጥሃል። አየህ፣ ሰዎችን ማክበር፣ ሰዎችን ማጥነቅ ስትጀምር የአንተ ኃይል እየወጣ ይመጣል። በሰዎች ዘንድ ተፈላጊነትህም ማንም ሳይነግር ራስን ማወቅ ትጀምራለህ። ልበ ሙሉነትህም ይጨምራል። አራተኛው እምቢ ማለትን ተለማመድ። ለአንተ የማይመጥንህን ለአንተ የማይሆንህ ነገር ሲመጣ አይ እኔ ይህንን አላደርገውም ማለት አለብህ። ስልክህ ላይ የማይጠቅም ነገር ከመጣ ለምን ከፍተዋለሁ? ምን ይጠቅመኛል? እዛ ቦታ አልሄድም፣ ይህንን ፕሮግራም አላይም፣ ይህንን ነገር አልሰማም፣ እናም አልከታተልም። ይህ ነገር ምን ጠቀመኝ? ህይወቴ ላይ ምን ጨመረልኝ? ብለህ ለራስህ ጥያቄዎችን ማንሳት አለብህ። የአንተ ማንነት የሚወሰነው እሺ ወይም እምቢ በምትላቸው ነገሮች ነው። የአእምሮህ ውሎ ራሱ በጣም ወሳኝ ነገር ነው። በአካል ሄደህ የምትውልባቸው ቦታዎች ብቻ አይደሉም ለአንተ ወሳኝ የሚሆኑት። የምታያቸው፣ የምትሰማቸው ነገሮች የአንተን ማንነት ይወስናሉ። አሁን ላይ ያሉትን ነገሮች የወሰኑት ከጥቂት ጊዜያት ወይም ዓመታት በፊት ያደረካቸው ወይም ደግሞ የሰማቸው ነገሮች ናቸው አሁን ያለህበትን ማንነት የወሰኑልህ። አየህ፣ ነገ የሚመጡትን ነገሮች የሚወስኑልህ ዛሬ የምታደርጋቸውና የምትመለከታቸው እንዲሁም የምታነባቸው ነገሮችም ጭምር ናቸው። ተፈላጊ ሰው መሆን ከፈለግ እንደ ተፈላጊ ሰው ሆነ ማሰብ መጀመር አለብህ። እንደ ተፈላጊ ሰው አክት ማድረግ፣ እንደ ተፈላጊ ሰው መኖር መጀመር አለብህ። እንዲሁም ልክ እንደ ተፈላጊ ሰው ውሳኔዎችን መወሰን አለብህ። ውሳኔ ማለት ትልቁም ትንሹም ነገር ነው። እምቢ እንደማለት ዋጋህን ከፍ የሚያደርገው ነገር የለም። አብዛኛው ሊጠቅሙህ የማይችሉትን ነገሮች እምቢ በል። አምስተኛውንና ወሳኙን ነገር ከመንገድ በፊት ይህን ቻናል ላይክ ያላደረጋችሁ ላይክ እንድታደርጉና ለቻናሉም አዲስ የሆናችሁ የደውሏን ምልክት በመንካት ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ ጠይቃችኋለሁ። ወደ አምስተኛው ያልፋለሁ። አምስተኛውና ወሳኙ ተፈላጊ ሰው እንድትሆን የሚያደርግ ነጥብ ከምቾትህ ተላቀቅ። ተፈላጊ ሰው ለመሆን ትክክለኛ የሆነ ለውጥን ይጠይቃል። ለውጥ ደግሞ ከምቾት መውጣትን ይጠይቃል። ዋጋ መክፈል ይጠይቃል። አየህ፣ ባለህበት ቦታ ሆነህ አትቀየርም። አንዳንድ ሰዎች የ20 ዓመት የሥራ ልምድ አለኝ ይላሉ። የሚያስገርመው ነገር ግን በሕይወታቸው ላይ ብዙም ነገር ስላልጨመሩ፣ በሕይወታቸው ላይ ምንም አዲስ ነገር ስለሌለ በሕይወታቸው የመጀመሪያውን 1 ዓመት ለ20 ጊዜ ደግመውታል እንጂ የ20 ዓመት ልምድ አይደለም ያላቸው። የ20 ዓመት ልምድ ማለት በ20 ዓመት ውስጥ የተለያዩ ልምዶችንና አዳዲስ ነገሮችን ማዳበር መቻል ማለት ነው። በሕይወት ውስጥ አዳዲስ የሆኑ ነገሮችን ልታስገባ ስትሞክር፣ አንድን ነገር ልትሰራ ስትጀምር ብዙ ዋጋዎችን መክፈል ትጀምራለህ።
ከምቾት ትላቀቃለህ። አየህ፣ ለውጥ በነፃ አይገኝም። ተፈላጊም በቀላሉ አትሆንም። ካለበለዚያ ግን ቆመ ልትቀር ነው ማለት ነው። በዚህ ምክንያት ቁጭ ብለህ ተፈላጊ ሰው ለመሆን ሰው ይጠይቃል፣ ቤተሰብ፣ ዘመድ ይጠይቃል ብለህ ማሰብ ትጀምራለህ። ከምቾትህ መላቀቅና መውጣት መጀመር አለብህ። ያለዚያ ግን በሰዎች ዘንድ ተፈላጊ ልትሆን በፍጹም አትችልም። ይህ ኢነርጄቲክ ሚዲያ ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ውድ ቤተሰቦቼ፣ ዛሬ እንዴት በሰዎች ዘንድ ተፈላጊ መሆን እንደምትችሉ የሚረዷችሁን 5 ወሳኝ ያልኳቸውን መንገዶች አሳያችሁ። እናንተም እነዚህን በቅደም ተከተል በማድረግ በሰዎች ዘንድ ተፈላጊነታችሁን መጨመር ትችላላችሁ። በድጋሚ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውሏን ምልክት በመንካት ቤተሰብ እንዲሆኑ እንጠይቃለሁ። ሰላም ሁኑ።